እንደው የሆነ ነገር ብታካፍለን በእውነት አንተ በጣም የሚያበረታ ቃል ነው ብዙ ጊዜ የምታስተላልፈው በእውነት ከልቤ ማለት ነው። እግዚአብሔር በሚያውቀው አንደበተ ርቱዕ ነህ። እግዚአብሔርን አመስግን። ለዛ ያው ክብሩን እግዚአብሔር ይሰደው። እንደው አንድም ነገር ያልኳቸው ነበር እኔ ጋር ያሉትን ቤተሰቦቼ እኔ ጋር ያሉትን ሰዎች ያው እግዚአብሔር ሞገስ ይሁን እያልኳቸው ነው። ከነ ኃጢአት ከነ በደል ከነ ትቢያችን የሚያነሳ አምላክ ልዑል የሆነ አምላክ እንዳለን ጓደኛ የሚሆን ወንድም የሚሆን ከወንድም በላይ ደግሞ አባት ከአባት በላይ ደግሞ ልክ እንደወለደ እናት የሚንሰፈሰፍ አምላክ እንዳለን አዎ በድለናል፣ አዎ ቀጥፈናል፣ አዎ ዋሽተናል፣ ሰርቀናል፣ ዘሙተናል። ነገር ግን ከናጢያታችን እግዚአብሔር ቤት ይሻለናል እያልኳቸው ነው። 2000 ዘመናት የተሰበከውን ስብከት ንስሑ ወእመኑስ መቀርበት መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ የምትለው ቃል ወጣቶችን እያስረዳው ነበር። እኔ እግዚአብሔር ለሁላችን ልብ ይስጠን። ትልቁ ነገር አውቃለሁ ከማለት ይልቅ አላውቅም ብሎ በማወቅ ውስጥ መደበቅን የመሰለ ነገር የለም አይደለ? እግዚአብሔር ሞገስ የሆነው ሰው ወይም እግዚአብሔር በውስጡ ያደረበት እግዚአብሔርን የተማመነ ሰው ከየትኛውም ከማይነጋ ጨለማ ያመጣል። ከየትኛውም ሰፊ ከሆነ መውጫ መሰላል ካለው ወይም ከታጣለት ጉድጓድ እግዚአብሔር እንደሚያወጣ ያጫወትኩ የነገርባቸው ነበርና ያው ልብ ይስጠን አይደለ? እግዚአብሔር አሜን አሜን። አረ ቀጥሎ እሱን ነገር በጣም ቁጥራቸው እየጨመረ እየሰሙ ነው ያሉት። በቤቴ ቁጥራቸው እየጨመረ እግዚአብሔር ባለሞገስ ነው። እኔም እሱም ጋር ያላችሁ ሰዎች ይመስለኛል አብዛኛው ያው እድሜው ከፍ ያለና ወጣት ነው ያለው አይደል? ያለው እግዚአብሔርን ስትይዙት እግዚአብሔርን ጓደኛ ስታረጉት ያን በመስቀል ላይ ከቤተልሔም እስከ ቀራንዮ ዋጋ እየከፈለ 6666 ጊዜ ትል እስኪያወጣ ድረስ ገላው የተገረፈን አምላክ እርጥብ መስቀል ይዞ እርጥብ እንጨት ተሸክሞ ስለኔና ስለናንተ ዋጋ የከፈለ በቀራንዮ ያንን አምላክ ያንን በግ ለኔና ለናንተ ከመዳን ምክንያት አልፎ እረኛ የሆነ ነው። የታረደን በግ ነው። ከኋላችሁ የምትደገፉት ከፊታችሁ እየመራ እኔ ያለው ልጆቼ የሚል አምላክ ስላለን እንዳትፈሩ ግድ የላችሁም። ከናጢያታችን እግዚአብሔር ቤት ይሻለናል። እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርም። ጊዜ ስጡት፣ ቦታ ስጡት፣ አድምጡት። ውስጣችሁና ልባችሁን አድምጡት። እኔ በድያለሁ፣ ለእግዚአብሔር አልገባም፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ዝሙተኛ ነኝ እያላችሁ ከእግዚአብሔር ቤት በራቃችሁ ቁጥር ያቺ የነገርኳችሁ ቀን እየመጣች ትመጣለች። መቃረቢያዋ ንስሑ ወእመኑስ የተባለችባት ቀን ያቺስ መቀርበት መንግስተ ሰማያት የተባለችዋን ነገር እየሮጠች እየመጣችብን ስለሆነ ስለ ነገ ማናችንም አናውቅም። ነገ የሥላሴ ምስጢር ነው። የኔና የናንተ የተፈቀደልን እድል ዛሬን ተቀድሶ መኖር ስለሆነ እግዚአብሔር በፈቀደልን ልክ እንኖር እና መስክን ደጋግመን ንስሐ እንግባ። በዚህ ጉዳይ ሰፋ አረገልለት ይሄ ትነግራችኋለህ። ከነ በደላችን ከነ ኃጢአታችን ከነ ድፋችን እኔም ልደትዬም እናንተ ፊት ምናልባት ትልቅ ቦታ ሰጣችሁ ሊሆን ይችላል። እኛና እግዚአብሔር የምናውቀው ግን ነገር ግን በሰው ፊት ጠረን ቢኖረው ከናንተ ፊት መቀመጥ የማያስችል ኃጢአት አለን። ሁላችንም ጻድቅ የሆነ ሰው የለም። እግዚአብሔር የልብን የሚያይ የልብን የሚመለከት ውስጥን የሚመረምር ኩላሊትን ውስጥን የሚያይ አምላክ ስላለን ተስፋ እንዳትቆርጡ። የሚታመን አምላክ ነው። በሁኔታ ውስጥ የማይጠረጥ እሱ እኮ እንዲህ ነው የማትሉት አምላክ ነው። ሰውን ብትደገፉት ቀርካሃ ነው። ቀርካሃ ታውቃላችሁ? ሸንበቆ ብትደገፉት የሚቀነጠስ ተቀንጥሶ ስብርባሪውና ጨርፍራፊው የሚወጋ ገላን የሚቀድ የሚያደማ ሰውነትን የሚተረተር ስለሆነ በሰው ብዙ ተስፋ የሰጣችሁ ሳይሆን እግዚአብሔርን ተደገፉበት። እንባችሁን ሂዱና አብሱበት። ከነበደልሽ ከነቀሚስሽ ሂጂና እግዚአብሔር ቤት አልቅሺ። ወዳጅ ስጠኝ ብላችሁ ለምኑት። መልካም ጓደኛ ስጠኝ ብላችሁ ለምኑት። አንዳንዴ ደግሞ መልካም ሆናችሁ ለመገኘት ደግሞ ለጓደኞቻችሁ እናንተ መልካም ሆናችሁ ተገኙ። ግዴታ መልካም ጓደኛ ስጠኝ አትበሉት። መልካም ሁኑ እናንተ ለጓደኞቻችሁ መልካም በመሆን ኑ ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ እንስከር፣ ዛሬ እናመንዝር፣ የሆነ ቦታ እንሂድ ተባብለናል ሁላችን። አሁን ግን ከነበደላችን እግዚአብሔር ቤት ይሻለናል። እየተቀደስን እንኖር። ዘመን እያለቀብን ነው። ስለነገ የምናውቀው ነገር ስለማይኖር እየተመለስን ነው። ትልቁ ነገር ራስን ከማደስ ይጀምራል። ትልቁ ነገር ራስን ከማስተካከል ይጀምራል። ከመታመን ለራስ ይጀምራል። ፈሪሃ እግዚአብሔር ያለው ሰው ለመሆን ሞክሩ። እግዚአብሔርን ፍሩት፣ ታዘዙት። አዎ መሐሪ ነው። አዎ ይቅር ባይ ነው። ሁሌ ይቅር ይላል። ነገር ግን አንድ የሆነው ኢየሱስ ክርስቶስ አንድ የሆነው እግዚአብሔር ሊቀጣ ከተነሳ አርጩም ያነሳም፣ አርጩም አይቀነጥስም፣ ጅራፍ አይመዝም፣ አለንጋ ካልጋ ስራ ያወጣም። ከቀጣ ዳግም ምሕረት የማይኖረው አምላክም ስለሆነ እንደ ትዕግስቱ ጫማ እንለካካው፣ ትከሻ እንደፋፈር።
እያከበር ነው፣ እየፈራ ነው፣ ዝቅ እያልን ከአንገት ዘንበልበል እያልን ጎንበስ ያልን እግዚአብሔርን ለምነው ጸሎት እንጸልይ። እንደ ወጣት በዚህ ዘመን አራዳ እንደሚባል ሰው ወደ እግዚአብሔር ቤት መመላለስ ነው ትልቁ ነገር። እያጠፋው ከአባቴ ቤት አልጠፋም ብላችሁ ራሳችሁን አሳምኑት። እያጠፋው ከአባቴ ከአምላኬ ከሆነው ከኢየሱስ ክርስቶስ ቤት ደጅ ማን ነው ጎትቶ ሊነቅለኝ የሚችልን ነገር በውስጣችሁ አሳድሩት እንጂ እኔ በደለኛ ነኝ፣ እኔ ድፋም ነኝ፣ እኔ ንጹህ አይደለሁም፣ እኔ ጠረኔ ይሸታል፣ እኔ በደሌ ይሸታል እያላችሁ ከእግዚአብሔር ቤት አትጥፉ። ሁልጊዜ ተነጋገሩ ከራሳችሁ ጋር። በጸሎት የምትለምኑ የምትሹ ሰዎች እግዚአብሔር ያዳምጣል። እግዚአብሔር አለ ከኋላችሁ ነው ያለው። ስላልታየ አይደለም አትክፉት። ሊምራችሁ እየመጣ መንጦ ላይ አትዝጉበት። መስኮት አትቀርቅሩ፣ በር አትቆልፉበት። በተዘጋ ቤት ውስጥ ሊምር እየመጣ አምላክ እያንኳኳ ነው። መድኃኒዓለም ከደጃችሁ ላይ ያለ፣ ክፈቱለት፣ ግቡ፣ ይግባ ቤታችሁ ላይ። የልጅነታችን አምላክ ነው ያ የማይለወጠው። እኛ አደግን፣ እኛ ከፋልን፣ እኛ ተለወጥን እንጂ ያ ያልተለወጠው አምላክ፣ ያ ያልተቀየረው የልጅነታችን አምላክ የታረደው በግ ኢየሱስ ክርስቶስ ራሱ ነው። የተቀየረ ነገር የለው። እያመን ነው ራሳችንን እያደስን መልካም እየሆነን መልካም ጓደኛ የምናገኝ በጸሎት ንስሐ እየገባን። ንስሐ ቁስልን ትፈውሳለች። ጾምና ንስሐ የሚጾም ሰውና የሚጸልይ ሰው ንስሐ የሚገባ ሰው በዚህ ዘመን አውቆበታል፣ አሸንፏል። ብዙ ነገር ማምለጥ ችሏል በዚህ ዘመን። በቃ የሚያውቅ ሰው ማለት እሱ ነው። ስትመርጡ ለእጮኝነት ስትመርጪ ጓደኛሽ ምን አለው? ለእጮኝነት ስትመርጣት መስፈርቷ ምንድን ነው? መስፈርታ አንተ ጋር ያለው ነገር ምንድን ነው? እግዚአብሔርን መፍራቷን፣ በእግዚአብሔር ቤት መታነጿን፣ ፈሪያ እግዚአብሔር መኖሯን፣ ነገ ብታገባት ሚስት የምትሆንን ቤት ውስጥ የምታስቀምጣት ሴት የምትሆንን ሳይሆን ሚስት የምትሆንን፣ ነገ በጤነኛ ልጆች እግዚአብሔር ሲባርኩልህ እናት መሆን የምትችለው እንዲሰጥህ ዳርና ዳር ወደ ቀኝና ወደ ግራ እየተመለከትክ ዝግጁ ነኝ ስላልክ አይደለም እግዚአብሔርን በትዕግስት እየለመንከው። ረዳት ጓደኛ ፍጠርልኝ እያልክ እየጠየቅ አንቺስ ምን አለው የሚለው ነገር እግዚአብሔርን ያስቀድማል ወይ? ለፈጣሪው አንገቱን ዘንበል ያደርጋል ወይ? ይታዘዛል ወይ? ሰው የት ነው ማግኘት የሚችለውን ነገር ከእግዚአብሔር ጋር ብቻ ነው ኮሚኒኬት ልታደርግ የምትችል። እግዚአብሔር የሚሰጥሽ ያንን ሰው ልብሽ ቅን ሲሆን ስትለምኝ ስትማጽኝ ነው። መጽሐፈ ምሳሌ እንደገለጣት ያችን ልባም ሴት ለመሆን ዴይ ቱ ዴይ እንትን ይኖርሽ፣ ለራስሽ ክብር ይኖርሽ። አንቺ ያላስከበርሽውን አንቺ የናቅሽውን ገላና አጥር ከአንቺ ተርፎ መናቁ ለአባትሽ ይተርፋል። ለወላጅ አባትሽ ያንን ማዲያት ለማስጠፋት ይሄ ሁላ ዋጋ የከፈለልሽን አባትሽን የምታሳዝኝ ሴት እንዳትሆኚ። አንተም ወንድሜ እናትህ አጎንብሳ ዋና ጎመን የሸጠች ያሳደገችን ጎንበስ ብላ ልጅ አለኝ ብላ የምትተማመንህን አምላክ የምትተማመንብህን እናትህን የዚህች ልጅ ወይም የዛች ልጅ ለመባል አንገት እንዳታስደፋት። ቀና ብላ ደረቷን የምትነፋ እናት እንድትኖርህ እግዚአብሔርን ያን ልባም ሰው አድርገኝ ለእናቴ የምደርስላት ያልክ እግዚአብሔርን ለምነው ተማጸነው። ጓደኛ ስትፈልጉ፣ ወንድም ስትፈልጉ፣ ወዳጅ ስትፈልጉ ሮጣችሁ ወደ እግዚአብሔር ቤት ሂዱ። የሆነ ነገር ሲደርስባችሁ ሂዳችሁ ለሐሜት እንደዚህ ያደረገኝ በደልኩት ሄድኩበት ሳይሆን ለእግዚአብሔር ሩጡና ነገሩት። እግዚአብሔር በቀላችሁን ይበቀልላችሁ። እሱ ልብ ይስጣቸው። ብትችሉ ለጠላቶቻችሁ ወይም ደግሞ ይሄ ለጎዷችሁ ክፋት ላደረሱባችሁ የማይፋቅ ጠባሳ ልጠውባችሁ ለሄዱት የሚታይ ጠባሳ ልጠውባችሁ ለሄዱት ስለነሱ ሰዎች እግዚአብሔርን ይበልጥ ተበቀልልኝ ከማለት በሰል ብለን በዚህ ዘመን ልብ ስጠልኝ። በድዬ አቁስዬ ደመን እየጠጣሁኝ ማረልኝ ያልክ አንተ አምላክ የአንተ አይነት ልብ ባይኖረኝ ልባም አድርገኝ ያላችሁ እግዚአብሔርን ተማ እንደግን ወቅ እንብሰል። ጊዜ እንስጥ ለራሳችን። ነግሬያቸዋለሁ። በድለናል፣ ሰርቀናል፣ ቀጥፈናል፣ ዋሽተናል፣ አመንዝረናል፣ በዝሙት ጣሪያ ተረማምደናል። እንደ እግዚአብሔር ምሕረት ስለሆነ የተቀመጥነው እንደኛ በደል እንደ እግዚአብሔር ምሕረት፣ እንደኛ ኃጢአት እንደ እግዚአብሔር አይቶ አለመመልከት፣ እንደኛ ክፋት እንደርሱ ርኅራኄ፣ እንደኛ ኃጢአት እንደርሱ ምሕረት ስለሆነ እዚህ ጋር የተቀመጥነው። ይሁላ ብዙ ሰው አለ አይደለ? እኔም እሱም ጋር ያላችሁ ብዙ ሰዎች እግዚአብሔር ስለፈቀደ የተገናኘ ነው። ይህንን እስትንፋስ ገንዘብ እየከፈሉ በዲናርና በዶላር እየከፈሉ ይህችን እስትንፋስ የሚተነፍሷት ብዙ አሉ። ንብረት አጎደልክብኝ፣ ሰው ነሳኸኝ፣ እንደዚህ ያደረከኝ፣ ውበት አልጨመርክልኝ፣ እንዲያጎደልከኝ የሚልን ነገር ሰጣ ገባ ትከሻ እንለካከው። የሚታመን መሐሪ የሆነ አምላክ ነው።
ሲቀጣም በዛው ልክ ስለሆነ ግድ ይላችሁ ጊዜ እየሰጠን እየተማማን እንመነው በደንብ። ስንበድል፣ ስንቀጥፍ፣ ስንዋሽ፣ ስናመነዝር አይቶ እንዳላየ ያለፈን አምላክ ጠይቀነው ቢሰጠን ወይም ጠይቀነው ባይመልስልን አጎደለ የማለት ስልጣን አደራ በአንደበታችሁ እንዳይኖር። እሺ ታይሚንግ የሚባል ነገር ጊዜ እየሰጣችሁት እግዚአብሔር ብትችሉ በራችሁ ላይ ያለው ከፍታችሁ ብትመለከቱት አታጡት። የጸሎት ሰው ከእግዚአብሔር ጋር የሚነጋገር ሰው እስከሆነ ድረስ ምድር ላይ ሃይማኖተኛ በነገራችን ላይ እንዳትሆኑ። እሺ ሃይማኖተኛ ሃይማኖቱን ነው የሚያውቀው። አምላኩን የሚያውቅ ትውልድ ለመሆን እየሮጣችሁ ወደ ፈጣሪው የሚቀርብ ሰው እየሆናችሁ እናንተ ወደ ፈጣሪ ስትቀርቡ አብሯችሁ ላለው ሰው ወደ ፈጣሪ የመቅረቢያ መንገድ ትሆናላችሁ። ግዴታ ወደ ፈጣሪ አቀርበኝ የሚል ሰው መሆን አይጠበቅባችሁ። ለምን? የሚታመን አምላክ ነው ብያችኋለሁ። በውስጥ የሚሰራ በማደሪያችሁ ውስጥ በቤታችሁ ውስጥ ደጃችሁን እያንኳኳ በተዘጋ ቤት ውስጥ ገብቶ የሚምር አምላክ ስለሆነ በራት ሰው መንጦላይት አትክደኑበት፣ መስኮት አትቆልፉበት። እሺ እግዚአብሔር አለ፣ የሚታመን አምላክ ነው። ወጣት ብቻ ሳይሆን ሰው ለመሆን በቃ ሰው አድርግኝ ያላችሁ ሰው ተማጸኑት፣ ለምኑት፣ ተመላለሱ በእግዚአብሔር ቤት። በቃ ስትተኙ ምንጊዜም ጸሎት እንዳታቋርጡ። ለደትዬ ጸሎት እኮ ብሪጅ ነው አይደለ? ከእግዚአብሔር ከአምላክ የሚያቆራኝ የሚያገናኝ ትልቅ ብሪጅ ነው አይደለ? የሚሰማን አምላክ አልሰማኝም ማለት እግዚአብሔር እኔን አይወደኝም ወይም እግዚአብሔር እኔን ከልክሎኛል ገፍቶኛል ማለት አይደለም። ጠይቃችሁ ባይመልስለት አጎደለ ማለት ስልጣን የላችሁ። በልጅነት ወይም ደግሞ አሁን ባለማወቅ ባለመብሰል የጠየቃችሁ ጸሎት ነገ ማጥፊያችሁ ሊሆን ስለሚችል እግዚአብሔር እንኳንም አልመለሰው እንኳንም አልሰጣል። በጤነኛ ልጅ ተባረክ የለም ከእናንተ ውስጥ? በንዋይ ባትባረኩ የድህነት ህይወት ውስጥ ብትኖሩ ጤነኛ እናት ያለው የለም ከእናንተ ውስጥ? እናት አባት ያለው ሰው የለም? ነገ ወጣችሁ ስትገቡ እናታችሁ ስትንጫጭ ልጆች ያላችሁ የላችሁም ቤታችሁ ውስጥ? ያን ያላገኘ ስንት አለ? ገንዘባታችሁ ብታማርሩ ገንዘብ ኖሮት ልክ እንደናንተ እጅግር የሌለው ደግሞ ብዙ አለ። ጤነኛ ያልሆነ ልክ እንደናንተ እስትንፋስ ኖሮት ይህን ነገር ማዳመጥ የማይችል ምልክት ቋንቋዎችን ማውራት የሚችል እግዚአብሔር ያልፈቀደለት ወይም ያልታደለ ብዙ ሰው እንዳለ ታውቃላችሁ። አብዱላል ግን እግዚአብሔር ሁልጊዜ አብዱሎብናል። ጠይቀነው ሳይመልስ ሲቀር እግዚአብሔር ከልክሏል። እኔን አይወደኝም ለለት የሰጠሁን ይህን ያህል ነው እኔ ጋር ለአቤኔዘር አልሰጠህም በሚል ነገር ሰጣ ገባ ከአምላክ ጋር በመታረቅ ፈንታ እድል በመስጠት ከራሳችንም ከአምላካችን ጋር ያለንን ቁርኝት በማጣበቅና በማጥበብ ፈንታ ለገሌ ሰተልን ያጎደልክ የሚል አንደበትን በውስጣችሁ እንዳታስተናግዱ፣ ውስጣችሁ እንዳያድር። እኔ ላልገኝ እችላለሁ፣ ነገ ጠዋት ስነሳ ላልነቃ እችላለሁ። እግዚአብሔር ቃል ግን በመሃላችን ካደረ እግዚአብሔር በእብድን ተመስሎ ስለሚመጣ በእያንዳንዳችን ጉባኤ 3 እና 2 ወይም 4 በዚያ ሰዓት በተሰበሰባችሁ በመሃላችሁ እገኛለሁ የሚል አምላክ ስለሆነ ውስጣችሁ እግዚአብሔር ስላለ ለመለወጥ ትጉለት። አምነናል እንደበደልን፣ እንደቀጠፍን፣ እንደዋሸን፣ እንደሰረቅን፣ እንዳመነዘርን፣ እንደዘሞትን አምነናል። ከነ ኃጢአቴ እግዚአብሔር ቤት እከብራለሁ። በእግዚአብሔር ቤት መጎናጸፌን በመንጦላይት የተከድኜ ከእግዚአብሔር ቤት አርቅም ብላችሁ ራሳችሁን አሳምኑት። በተለይ ደግሞ ወጣቶች ለንስሐ ሞት ያብቃችሁ። የምንተማመንበት ጊዜ ላይ አይደለም ያለነው። አሁን ይሄ ስለ ነገ ወተን ሰላም መግባት የማንችልበት ዘመን ላይ ያለነው። በብዙ ተበጣጠናል፣ በብዙ ተባጥሰናል፣ በብዙ ተናክሰናል። ሰውን መስላለን ልብስ ለብሰን ነው እንጂ ብዙ የሚሸትና ትል የሆነ ገላን ያዝነው ሁላችንም። አይምሮአችን ጥሩ አይደለም። ልቦና አስጠኝ ያላችሁ እግዚአብሔርን ለምኑት። ልብ ያለው ሰው እንድታረግኝ ያላችሁ እግዚአብሔርን ለምኑት። ይቅር ባይ አንደበትን ስጠኝ። እንዳንተ ይቅር ባይ ልብ እንኳን ባይኖረኝ ይቅር በሚል አንደበት ከእግርህ ስር እንድቀመጥ መዳን እንድችል አድርግኝ እግዚአብሔርን እያላችሁ ለምኑት። በቃ የሄደው ሄደ፣ ያለኝን እጄ ላይ ያረክልኝ ነገር ባርክልኝ፣ መቀደሻ ያድርግልኝ። ደግሞ ሁልጊዜ ስትለምኑ ለኔ የማይሆነኝን ነገር ለኔ በልክ ያልተሰፋልኝን ነገር እግዚአብሔርን ከህይወት ያወጣልኝ ብላችሁ ለምኑት። እሺ የመንግስተ ሰማያት ቁልፍ በእጃችሁ ነው ያለው። በቃ እሳትና ውሃን ምረጡ ነው የተባለው። ለና አዳምና ለሔዋን ያቺ ጸበለስ ባትነገራችሁ ኖሮ ዞረው አያዩትም። ሞክሩት ነው የተባላችሁት። እሳቱ በእጃችሁ ውሃው በእጃችሁ ነው ያላችሁ። እየሞከራችሁት ስለሆነ የሚጣፍጠውን ነገር ዘመን ካለፈባችሁ ሴት ሆነሽ እድሜሽ ካለፈው በኋላ ወንዱ ነህ ማሰብ በነበረበት ሰዓት ሽበት ካበቀልክ በኋላ እኩዮቹ ትልቅ ደረጃ ሲደርሱ ወይኔ ብትል ወይኔ ነው ቃለ ምንም መለወጥና መፈየድ የማትችልበት ዘመን ላይ እንደ ሴት ልጅ በእድሜሽ ተጠቀሚ። በትችይ የሚወድሽ ላይ ይጣልሽ፣ የሚንከባከብሽ ላይ ያንን ሰው ለመምረጥ ትልቁ ነገር ማስቀደም ያለብሽ ገንዘብ አለው ነው ወይስ እግዚአብሔር አለው ነው? ህይወት አለው ወይ ነው?
ከአምላኩ ጋር ቁርኝት አለው ወይ ነው። ያቀርበኛል፣ ወዳጅ ያደርገኛል፣ እቀደስበታለሁ የሚለውን ለስጋው ደግሞ የሚያበቃኝን ብለሽ ነው ማመን ያለብሽ በጭንቅላትሽ። ሴት አይደለም ልባም ሴት እንድትሆኚ መጽሐፈ ምሳሌ እነዋት ብሎ የገለጣችን ያችን ሴት እንድትሆኚ ከእግዚአብሔር ጋር የሚያቆራኝሽን ነገር ብቻ ነው። አጥርሽ ደግሞ እሾህ ይኖረው። ጽጌረዳ ከማማሯ በላይ በእሾህ ማጌጧ በጣም ጠቅሟታል። የመጣው የሄደው ያለፈው ሁሉ አይቀነጥሳትም። ይደማልቹ ልባም ለሆነ ሰው ብቻ የምትታደል ሴት ለመሆን ከአምላክሽ እቅፍ ውስጥ አትውጪ። አንተም ወንድሜ በስራ የሚያምን አንደበት፣ በስራ የሚያምን ጉልበት እጅግር እያለ በአቋራጭ ከተማ መወለድ ምንም አይጠቅምህ። መሀል አዲስ አበባ ላይ መሀል እትብቱ ስቴዲየም ላይ ብትወለድ ራስህን እንደ አራዳ ልጅ ወይም ይሄ በቅቻለሁ ብለህ እንዳታስብ። ተፋውጫቱ ትንባሆህን ጣለው። ግድ የለህ ተመላለስ በእግዚአብሔር ቤት ልብ ስጠኝ እያልክ ጊዜ ስጥ፣ ለራስህ እድል ስጥ። ከአምላክ የሚያገናኝን ነገር እድል ስጥ። ስትመርጥ ሰውነቷ 8 ቁጥር 11 ቁጥር ሆነ አይደለም። ለምትወልድልህ ለነዛ ጤነኛ ልጆች እናት መሆን ትችላለች ወይ ነው። እናትን ታከብርልሃለች የሚል ነው። እንደ ሚስት ታዘዛለች፣ ታከብራለች የሚለውን ነገር ነው። ስትመለከች ገንዘብ መኖሩን ነዋይ መኖሩን ምን የመሰለ በእምነ በረድ በእንቁ በወርቅ ቤት ውስጥ ቢያኖርሽ የሚመታሽ የማያከብርሽ ክብር የሌለው ወንድ የሚሆንብሽ ከሆነ ምኑን ጠቀሜታ ታገኛለሽ? ምኑን አተረፍሽ? የትኛው ህይወት ውስጥ ገባሽ? ከድጡ ወደ ማጡ ነው የሚባለው። እንደዛ አይነት ህይወት እንዳይሆንብሽ። ምስለ ስልባ መጣ አይደለም፣ በተሯሯጥ አይደለም፣ ስቶሪ ባደረገ አይደለም። ቤተክርስቲያን እግዚአብሔርን ፈልጉት። ቤታችሁ ተደብቃችሁ የምትጸልዩትንም ጸሎት በግላጭ የደበቃችሁትን ተደበቀ እንትን የጸለያችሁትንም ጸሎት እግዚአብሔር በግላጭ የሚሰማ አምላክ፣ በገሃድ የሚሰማ የሚያወጣ አምላክ ስላላችሁ እያወቀ እየበሰለ እየተደማመጠ ጊዜ ይቅር እየተባባለ እንበድላለን። ሰውነን ነገም ደግሞ ይህንን ቃል ላንኖረው ላንሆን እንችላለን። ጣት መጠቆማችንን ሳይሆን እኔ ማንኝ የሚለውን ነገር ያደበረ ልብ ይስጠን እግዚአብሔር። ማስተዋል ያድለን። ከፍ ወዳለ ትልቅ የሆነ ቦታና ማዕረግ እግዚአብሔር ከፍ ያድርገን። እንደኛ በደል አይደለም እንደሱ ማለት፣ እንደኛ ክፋት አይደለም እንደሱ ርኅራኄ ያርግልን እግዚአብሔር። ብዙ ጫና አልኳችሁ መሰለኝ። በጣም ደስ የሚል በጣም በቃ ውስጥ የሚገባ በጣም የሰውን ሁሉ ሀሳብና ቀልብ ሰብስቦ ሰዎች እንዲያዳምጡ የሚያደርግ ምክር ነው የሰጠን ዲያቆን። በእውነት እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር አምላክ በቤቱ ያቆይልን፣ ከፍ ወዳለ ማዕረግ ያምጣልን። እንግዲህ መስቀል ይዘን እንድናይ እግዚአብሔር አምላክ ይርዳን። እናመሰግናለን። በጣም የሚገርምህ ዛሬ እንዲህ ልግባ እያልኩ ነው ወደ ላይ የገባሁት። ሌሊት ነበር የወጣ ነው እና ራቅ ያለ ቦታ ነበር ዛሬ አገልግሎት የነበረበት። በአጋጣሚ ገባን፣ ግን ቆንጆ ምሽት ሆነ። አንደኛ ራሷ ልታጠፋ የነበረች በረሃብ በገንዘብ እጦት በህመም ምክንያት ራሷ ልታጠፋ የነበረች ልጅ እንግዲህ ለስጋዋም ለነፍሷም የሚሆን ነገር አገኘች፣ ተረጋጋች ማለት ነው። ቅድም ገንዘብ ተሰበሰበ፣ የእግዚአብሔር ቃል ተማረች። አሁን ደግሞ አጥንትን ሰርስሮ የሚገባ ምክርን አገኘች እና ሁላችንም አገኘን እና ደስ የሚል ምሽት ነው ያሳለፍነው። እንደዚህ ፕሮግራም እያደረግን አልፎ አልፎ እንዲህ እየገባን በሳምንት 2 3 ምናምን እንዲህ ብናደርግ በእውነት ደስ ይለኛል። እኔ ጋር ኦዲየንስ በጣም አለ፣ አንተ ጋርም ይኖራል፣ በእርግጠኝነት በደንብ ይኖራሉ። አጠቃላይ በሺዎች የሚቆጠሩ ሰዎች ሊከታተሉት የሚገባ የላይፍ ፕሮግራም ነው እና ስኬጁል እያደረግን እዚህ ነገር ላይ እኔም ባለኝ አንተም ባለ ሁለቱ እኔ ጋር የሌለው አንተ ጋር አለ፣ አንተ ጋር የሌለው እኔ ጋር አለ። ያንን እያደረግን ብናስቀጥሉ መልካም ነው እያስባለሁ። በእውነት ምን ይመስላል? በሚገባ ምንም ጥያቄ የለውም። ከዚህ አይጥፋብን እያሉ ነው ከታች ያምጣልን ይምጣልን ይንከረን ይገጥም እያሉ ነው። እግዚአብሔር በጣም ደስ የሚል እግዚአብሔር ይፍቀድ። ከዚህ በላይ ደግሞ ምንም ከምክሩ ዘለለ ደግሞ በወንጌሉም ዙሪያ በሱ ዙሪያ መጽሐፍ ቅዱስ የገለጥን በመጽሐፍ ቅዱስ የምንማማራቸው ብዙ ነገሮች አሉ። ማስረጃ እየገለጥን የምናወጣቸው ብዙ ነገሮች ስለሚኖሩ ብዙ ነገሮችን ብዙ የነፍስ ትምህርቶችን እንመገባለን ብዬ አስባለሁ። እግዚአብሔር ይፍቀድልን። እኔና ልደትዬ በውስጥ ቀንን መርጥና እንነጋገርና ከዛ አናውንስ እናደርጋለን በቪዲዮ። በዚህ ቀን ብለን እንነግራችሁና በሳምንት 2 ቀንም ይሁን አንድም ቀን ተሰባስበን ከዚህ ማዕድ የምንቋደስ ይሆናል። በወንጌል የምንታነስ ንስሐ የምንገባ ቅዱስ ቁርባንን የምንቀበል ትውልድ እንደምናፈራ
እኔ በልደት ስም ቃል እገባላችኋለሁ። የቅርብ ሰው ነው። በጣም መልካም የልብ ወዳጅ ነው። በጣም የሚረዳ ወንድም ነው። እውነቱን ለመናገር አሁን በቅርብ ነው የተቀራረብ ነው፣ ግን ብዙ ጊዜ አልፈጀብንም ለመግባባት። ተደዋውለን አውርተን እናሳውቃችኋለን። አቢኒ በጣም አመሰግናለሁ በእውነት እግዚአብሔር ከአንተ ጋር ይሁን። ተባረክልኝ። ቆንጆ 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 ደስ የሚል ተጀምሮ እስኪያልቅ ድረስ ጸድ ነገር ነው። ነገ ታያለህ ሪከርዱን አሁን ሲለቀቅ የራስን ድምፅ ትሰማዋለህ ሰው ይደርስ እና እግዚአብሔር አክብርልኝ። ደውላለሁ ነገ ጠዋት። እሺ አባት መልካም ጊዜ ይሆንልን። ቴንኪዩ በሉ። እኔም ልወጣ ነው። ደህና ደሩልኝ። እግዚአብሔር ያክብርልኝ። አመሰግናለሁ ያደመጣችኝ። በዚህ አጋጣሚ በደንብ እንዲደርሳችሁ ቪዲዮዎች ሁሉ። እሺ አቤኔ ሰላም። በጣም ጎበዝ ሰው ነው። ወይኔ ሲፓራ አመለጠሽ አይገልጸውም፣ አመለጠሽ አይገልጸውም። የዛሬው ደግሞ ነግሬሻለሁ እንደምገባ ላይ ማታ እገባለሁ ብዬሻል ነበር። ጸዴ ፕሮግራም ነው ያመለጠሽ፣ ጸዴ። እግዚአብሔር የዛሬው ላይቭ ያመለጣችሁ ሰዎች ሊቆጫችሁ ይገባል። ብዙ ነገር ያደረግነው በቃ ከእህታችን ጎን ቆምን፣ የእግዚአብሔርን ቃል ተማማርን፣ ዕብራውያን 2 አወጣን፣ አጠናን። በዛች አጭር ደቂቃ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ፍጹም ሰውነቱ፣ ስለ አምላክነቱ፣ ስለ አዳኝነቱ፣ ስለ እያንዳንዱ ነገር አወራን። እንደገና ደግሞ በጣም ከልብ የማይጠፋ ምክርን ደግሞ የወንድማችን ዲያቆን አቤኔዘር ደግሞ አሰማን። ኧረ ደስ የሚል ምሽት ነው። እግዚአብሔር ምስክር በጣም ደስ የሚል ነው በእውነት። ኑ ላይቭ እሺ፣ አትጥፉ። እንዲቃ እንማማራለን። ምክር፣ ትምህርት፣ ጥያቄዎችን የመለስን የተመላለስን እንቀጥላለን። ከረፈደ የገባችሁ ሰዎች በጣም ብዙ ነገር ነው ያለፋችሁ በእውነት። ኦልሞስት 2 ሰዓት ሊሆነኝ ነው ላይቭ ላይ ከተቀመጥኩኝ። በርከት በጣም ብዙ ነገር ነው ያለፋችሁ። ይቀጥላል ይቀጥላል። እግዚአብሔር ከሁላችሁ ጋር ይሁን። ሰላም እደሩልኝ። ሁላችሁንም እወዳችኋለሁ። እኔም መተኛት አለብኝ ትንሽ፣ ሰዓቱ እየሄደ። ዩቲዩብ ላይ ማግኘት ትችላላችሁ።